ሰላም ቲቪ ተከታታይ እንደምን አላችሁ? የአብርሃም ቤት እያሰቃያቸው ነው ማለት ነው። ወንድሙ መጥቶ ነበረ። እኔ ግን አንዳንዴ አብሮሽ ታበዛዋለሁ። ይህንን አንጠልጥሎ ማስወጣት አጠፋችሁ ነው እንዴ? ሁለቱን መታችሁበት ለምትሉት እንደውም ወንድ ማነት የእናንተ ታን ይዘዋት ሄደዋል ማለት ነው። ድራማው እየመጠናቀቀ እንደው ልጅም ምነው ወዳኒ ላሳብሽ በሄደ እኔ ዛሬ ያምን ሰው ላፋልጉ እንዴት እንደሚጠቀስ ማለት ነው። እንደዛ በምንባ ባስለቀቀች ልጁን ሳይወስዱባት አይቀሩም። ታያላችሁ። ጋርዶችሽን አቆመች ማለት ነው። ኧረ በትክክለኛው ውሳኔ ትወስኝ። የሚያስጠላ ነገር አትንትላችሁ ማለት ነው። የሚያስጠላ ነገር ባታረጉ እንደው ድራማችሁ እንኳን ሲጠላቀቅ ሀሳብ ችግር የለው። እኔ እየደወልኩላት መምጣት እችላለሁ። ግን እየደወልኩላት ምትመጣ እናንተ እንዲኖራችሁ እኔ ከልጅ ጋር ሰላም ኖሩኝ ማሳለፍ አልችልም። ገባሽ ወይ? ውጭ ማግኘት እፈልጋለሁ ወይ ከዚህ ውጭ ይዘሽልኝ ና ላግ ያለብን ነገር ስነስርዓት ያው በስነስርዓት ባለው አንድ ጊዜ ስማኝ ወንድሜ፣ እኛም ለማውራት እሷን ለማውራት ምንም እንትን የላችሁ። ኧረ በጣም ታሳዝናላችሁ። በጣም ነው እያስጠላችሁት ማለት ነው። እንጃ ሩታ ራሱ በጣም ነው ያስጠላችሁ። ባልሽን በማዋረድ እና ቤተሰብ በማዋረድ ራስሽ ቤተሰቦችሽ ራሱ እየተዋለዱ መሆኑን አታውቂም። እንደዚህ ከዱርዬ ጋር የዋለ ዱርዬ ነው የሚሆነው። አሁን አንቺ ጀግና ነኝ፣ እኔ ታዋቂ ነኝ፣ እኔ ቆንጆ ነኝ፣ እኔ እንዲህ ነች ምን በሜካፕ እስቲ ሜካፕ ሳትቀቢ ውጭ፣ እስቲ ሳትቀጥይ ውጭ። አላየንሽም? እንዲሁ ልትወልጂ የገባሽ ጊዜ አመድ እንደምትመስሊ እኔ ቆንጆ ነኝ እያልሽ ሚዲያውን ተንተልትያለሽ። ምንድን ነው ቆንጆና? በሜካፕ እየወጣችሁ ሁልሽም ቆንጆ ነኝ ታያለሽ። እና እኔ ሜሪና ዳኒ በሰው ትዳር ገብታችሁ ይህን ያህል ባትወስኑ እናንተ ወሳኝ እናንተ እኔ የእሷ ቤተሰቦች ራሱ ለምን ዝም እንዳሉ አላውቅም። ለምን ዝምታቸውን ነው ፈልገውት ነው የእሷ ቤተሰቦች ይህን እንዲበጣበጡ እንዲጣሉ ፈልገው ነው እንዲ እንደዚህ ይህን ያህል እንትን ሲሉ ተቆጭ። ቤተሰብ የለሽም እንዴ? የእናንተስ ቤተሰብ የላችሁም እንዲ? ዳኒም የምትባለው ምን አይነት ቤተሰብ ቢያሳድጋችሁ ነው እዚህ ጋር ከባለ ትዳር ቤት ገብታችሁ ይህን ሁሉ እንትን የምትሉት? እና እኔ አብርሽ ራሱ ምንም እኮ እንትን የለውም እኮ በህግ ራሱ እንትን የሚል ነገር ነው። ልጅህን ማየት እንትን የተፈቀደልህ ነው። እነሱን ሁለቱን ማስወጣት ትችላለህ። ህግ ራሱ ይፈርዳል። በሰው ቤት ቁጭ ብሎ ቤቴ ነው የሚሉ ሰው በተከራየው ቤቴ ነው የሚሉ ትናንትና አይታችኋል። ሶፋ ከሶፋ ሲዘል የጥጋቡ ጥጋብ ማለት ነው። የጥጋቡ ጥጋብ አላስገባም በገዛ ቤቱ። ማነህ ያብልሽ ወንድም ነኝ ሲለው አላስገባም። ማነህ አንተ እንዴ? ኧረ ጥጋብህን በልክ አልገው። እኔ እኮ ሁሉም ምንትል ያሉት በምን እንደሆነ አላውቅም። ይህንን አፍንጫውን ብሎ ማስወጣት አቃታ እንዴ? ዳኒ ማለት አብሬሽ ማለት ነው። ምንድን ናቸው እነሱ ምንድን ናቸው? ዝም ብላችሁ ይህን ያህል ድራማ ካልሆነ ለምንድን ነው ይህንን ነገር ሲከሰት እንትን የምትሉት? እኔ አንዳንዴ የድራማችሁ ራሱ ወደ እንትን እንደምትቀይሩት አሁን እንግዲህ በእልቅ ይባልና ሽማግሌ ይባልና በሽማግሌ በምን ይባልና አሁን ታያላችሁ። በነገው ቪዲዮ ደግሞ ታያላችሁ። እግዚአብሔር ታልቀው ምናምን
ዳኒም ሜሪም እኛ እኮ እንደዚህ ለእንደዚህ ብለን ነው ልናስታልቅ ፈልገን ነው እንጂ ምናምን ብለው ሌላ ማስተባበያ ስለሚሰጡ እናንተ ሰሞኑን ታያላችሁ። እቺ ሳምንት እንድች ቀውጢ ትሆናለች። ከዛ በኋላ ደግሞ ሁሉ ነገር እንትን ይላል ማለት ነው። እኔ ገርማችሁኛል ማለት ነው። በቤቴ ሰው መጥቶ በደንብ ማስተናገድ በቤቴ ስለመጣችሁ ነው እንጂ ኧረ በስመ አብ አለም። እኔ እንደዚህ አይነት ነገር እኔ አይቼም አላውቅም ማለት እኔ በጣም ነው ወይን ያወጣችሁት፣ በጣም ነው እንትን ያላችሁት ማለት ነው። በጣም ነው ያስጠላችሁትም። የምትሰሩት ስራ ራሱ በጣም ነው የሚያስጠላው። እንጃ እንደዚህ የወረደ ስራ መስራት እንዴ! ቤት የላችሁም? ቤታችሁ አትሄዱም? እንዲ ምን እዚህ ተቀምጣችሁ ምን ትሰራላችሁ? ለነገሩ ለድራማው ሲሉ ነው እንጂ እዚህ አይኖሩም እነሱ። አሁን እዚህ ጋር እየተወኑ ነው ያሉት። ወንድሙንም አስገባው ማለት ነው። እንግዲህ ወንድምየውም ቻናል ተከፍቶለት ቻናሉ እስከሚያድግ ድረስ እንደዚህ ይሆናል ማለት ነው። ሰሞኑን እንግዲህ ሄርሜላ ወጣለች እዚህ እንትን ማለት ነው። ሄርሜላ ወጣለች። አሁን ወንድሟ ጋር ነው ያለችው ማለት ነው ሄርሜላ እና ኧረ በጣም ትገርማላችሁ። እኔ ግን በጣም ነው እንትን እያላችሁኝ የሄዳችሁት እና በጣም የሚገርም ነገር ነው። ለማንኛውም አብርሽን የምትሳደቡ ልጆች፣ ሩታን የምታደንቁ ልጆች እኔ በጣም ነው የምትገርሙኝ ማለት ነው። እዚህ ባሏን ማዋረድ ነው እንዴ? ባልና ሚስት እንደዚህ መወራረድ ነው እንዴ? መበሻሸቅ ነው እንዴ? እንደዚህ ትዳር እንትን የሚሉት ሁለታቸውም እኮ ሰው በመሀላቸው ማስገባት እንትን አይሉም የለባቸውም። ችግራቸውን በራሳቸው መፍታት ነበረባቸው። በራሳቸው ሁኔታ ፈተው ከዛ በኋላ በራሳቸው ሞክረው እምቢ ካለ ማንንም ባያስገቡ። እኔ ድራማ ትወናቸው ግን በስማ እኔ አላውቅም ግን ይህን ያህል የወደዳችሁን ያህል ሰው እንዲጠራችሁ ማድረግ እኔ ጥሩ ነው ብዬ አይደለም። አሁን ዳኒና ማነች በእሷ እንትን እየተጠቀሙ ነው ማለት ነው። በእሷ አልሁና አንዳንዶቻችሁ ደግሞ ትሸለም ትላላችሁ። ሩታ መሸለም አለባት፣ መንግስት መሸለም አለበት። ኧረ ዊ ሰው ስላዋለደች እንደዚህ ስለሆነች ባሏን እየገፈተለች ከሰው ፊት እስቲ እንደው አብርሽ ቢንተል ቢሉ እንኳን ሩታ አንድ ቀን እንኳን እንትን ሲላት አይታችኋል? አንድ ቀን ስለሷ ክፉ አንድ ቀን እንትን ሲል ያው ከእነ ሄርሜላ ጋር ይሆናል ምን ይላል እንጂ ሩታን አንድ ቀን ሲያመናጭቃት አይታችኋል? አንድ ቀን እንኳን ሩታ እንደዚህ ነው፣ ሩታ ቀስ ብለሽ አውሪ እንዲህ ነው ሲል የምንሰማው። እሷ እኮ እንዴት እንደምትሆን ግን ለነገሩ የድራማቸው የትወናቸው ዛሬ መጠናቀቂያው እቺ ልቀቀኝ እንደዛ ዘለኝ ታቀፈኝ